በዘር ማንዘራችን ፍሬ የለም። ወንዱ ሴቱ ሁሉ ጀግና ነው። ስለዚህ አንፈራችሁ። አይ እንቀጥለዋለን የምትሉ ከሆነ ግን ይኸውልህ የምትሰሩትን ስራ አደራጅተን ለሚዲያ እናጋልጣለን። አልታዘዝም ለምትሉት ለሰፈር ሚኒሻ ሳይሆን ለፌዴራል መንግስት ጉዳያችሁን ዘርዝረን ደንግጠሃል። እመነኝ። አርፋችሁ ማትቀመጡ ከሆነ ግን በገዛ እጃችሁ ከተራራ ስር በላያችሁ ላይ ናዳ እንደለቀቃችሁ ቁጠሩት። አትቆጣጠሩ። እናም ይበቃል። የበሽ ነው ሰላም ይለው ማለት ነው የፈለግሽው። ይኸውልሽ እንዲህ ትንሽ ዞር እንዳልሽ ካለሽበት ቦታ ትንሽ ዞር እንዳልሽ ገደሉ ጋር አባብያሉ። እኔ መሰሉ አባብዬ ብዙ ሀብታሞች እሳቸው ጋር ነው የሚሄዱት። በአንዴ ቱጃር ነው የሚያደርጉሽ ስልሽ እንዴ ይኸውልሽ ስሚ፣ አንቺ ብቻ እጃቸው ላይ ሰማያዊ በሬ አስገቢ። አዎ ምንም ሳትጠራጠሪ ነው ይኸውልሽ ቱጃር የሚያደርጉሽ። ሰላም ሰላም ቤተሰብ፣ ሰላም ሁላችሁንም በያላችሁበት የዓለም ዳርቻ ብያለሁኝ። ምሳሌ ድራማ እንዴት አያችሁት? የትናንትናውን ክፍል በእውነት በጣም አሪፍ እና ደስ የሚል ነው። አሁን ላይ ትንሽ እየተስተካከለ ይመስላል። ነገር ግን እነ ዝናና ማህሌት አሁንም ቢሆን ተንኮል፣ በተለይ ማህሌት ግን በጣም የከፋ ነው። እሷ አሁንም አትማርም። በተለይ ደግሞ ቅድስትን እንዴት አርጋ ለማጥቃት እንደምትችል አሁን ደግሞ ሌላ ወጥመድ ይዛላታለች። ይሄ ወጥመዷ እውነት ይሳካላት ይሆን? እስከ መቼስ ነው እንደዚህ የሚቀጥለው? ማለት ያጠፉት እየኖሩ ነገር ግን እነ ብሩክ እነ ምሳሌ እነ ቅድስት እየተቀጡለ እነዚህና እነ ማህሌት ግን እንደዚህ እየፈነጩ ነው የሚኖሩት። ምንድነው ድራማው? አንዳንዴም እነዚህ ዋጋቸውን ማግኘት አለባቸው። ያው ምንም ድራማ ቢሆን ግን እስካሁን ምንም ሲቀጡ አላየንም። ሁሌም ችግር ላይ የሚወርቁትና ነገሮች የሚወሳሰቡባቸው በእነዚህኞቹ በነ ብሩክና በነ እንትና ምሳሌ በኩል ነው። ሉላ ደግሞ አሁንም ተመሳሳይ ችግር አጋጥሟታል። ነገር ግን ይህንን ችግሯን አሁንም ልክ እንደ በፊቱ ዝና እንዳደረጋት በዝምታና ራሷ ብቻ በመያዝ ብንናገራቸው መልካም ነው፣ ለሰው ብናወያቸው። ምክንያቱም አሁን ለሞገስ ብትነግረው የተሻለ ነው። ወይ ለሞገስ ወይ ደግሞ ለብሩክ ለአንዳቸው ብትናገር መፍትሄ ሊፈጥሩላት ይችላሉ። ነገር ግን እንደዚህ ብላ ራሷንም ታስጨናንቃለች። ችግሩም እየተፈታ አይሄድም። ጠበቃው ደግሞ በጣም የሚገርም ነው። እንደዛ አይነት ጠበቃ አይተንም ሰምተንም ማናቅ፣ ምንም አይነት ድራማ ቢሆንም ማለት ነው ለራሱ ጥቅም ብሎ በጣም የወረደ ስራ ነው እንደዛ አይነት የሚያደርጉ ሰዎች። እና ብቻ በጣም አሪፍ እና አስተማሪ ድራማ ነው። ማህሌት ግን ብሩክን ይቅርታ ጠይቃ እውነት ይቅር ይላት ይሆን? በእርግጥ ምናልባት ይቅር ሊላት ይሆናል ጥሩ ሰው ስለሆነ። ግን እንደው አብሬ ቀጣይ ህይወት አብረን እንኖራለን ብላ ማሰቧ ግን በጣም ይገርማል። ያው ኤፍራታ እየነገረቻት ነው፣ ግን እንደው ይሄ የሚሆን ነገር አይመስልም። ከዚህ ድራማ ውስጥ ግን እንደ መድብል ያለ ጀግና የለም። መድብል በጣም ደፋርና ጀግና ሰው ነው። አሁን እሱ በመንጣቱ ነው የሁሉ ነገርም የተሳካው። ቀጣይም ደግሞ እነዚህ ወንጀለኞችን አጋፍጦ እንዳለውም በሜዳም ሆነ በፖሊስ አስይዞ ታሪክ የሚሰራ ይመስለናል። ብቻ ቀጣዩ ክፍል በጣም በጉጉት ነው የምንጠብቀው። ማህሌት ቅድስት ምን ታደርጋት ይሆን? ሉላስ ጠበቃውን ታገኘ ይሆን? ያለውንስ ትፈጽም ይሆን ወይስ ሌላ መፍትሄ ታገኝ ይሆን? ብቻ ምርጥ ድራማ ነው ምሳሌ ድራማ። እናንተስ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።